እሑድን በኢቢኤስ ይህን ይመስል ነበር። እንዲህ እያለን እንግዲህ እዚህ አሁን ያለንበት ሰዓት ላይ ደርሰናል። እንደ ወትሮ ሁሉ በስተመጨረሻ እንግዲህ አንድ ድምፃዊ እዚህ ጋብዘናልና ስቱዲዮ በዚህ ነው የምንሰነባበተው። በመጀመሪያ ድምፃዊ እናስተዋውቀን። አዎ እኛም እናስተዋውቀዋለን በትንሹ ግን ድምጹን ሲሰሙ ወዲያው እንደሚያውቁት አስባለሁ። ምስክር አወል ይባላል። በጣም ከምንተማመንባቸው እውነት ለመናገር ቆንጆ ድምጽ አላቸው ብዬ በድፍረት መናገር ከምችላቸው ወጣት ድምፃዊ መካከል ይጠቀሳል። አዎ ይገባሃል፣ ሞቀኛል፣ ይገባሃል። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አመሰግናለሁ። ከሌላ ከምንም ንግግሩ በፊት ኢትዮጵያን መስማት እፈልጋለሁ። ኦኬ። ቅድስት ሀገሬ ኢትዮጵያ የብሔር አምባ መጠለያ ታሪካዊ ነች እናታችን፣ ሁሉ ሙሉ ነው በቤታችን። ቀሪውን ይህን የመሰለ ድምፅ ይዘህ የጠፋህ የብዙ ጥያቄ ነው። ካሴት ትንሽ ያለፋል። ካሴት የሰራው ነበር ረጅም አመት። እንደምናስበው አይደለም። ሙዚቃ ያው ስንጀምር በፍቅር ነው ምንጀምረው። ሳታስበው ደግሞ አልበም ሰው ይጠብቅብሃል። ወደዛው ስትገባ ሌላ ዓለም ነው።
ያንን ትንሽ ሙሉ ነገር ይዘህ ለመምጣት በጣም ከባድ ነው። ያው ሙያተኛ የሆነ ሰው ያውቀዋል። ኦልሞስት አሁን እንግዲህ ከ6 አመት የስቱዲዮ ቆይታ በኋላ ስቱዲዮ ውስጥ ብቻ ካሴት ከጀመርኩ 6 አመት በላይ ይሆናል። ካሴት እንደምናውቀው ያው የከተማ ውስጥ ውስን ነው የአቀናባሪ ጥሩ ብለህ የምትለው እንደገና አንዳንዴም ከከተማ ከኢትዮጵያ ወጣ ብለህ ለስራ ምናምን በተለያዩ ሰበቦች ብቻ የሚያቆይህ ነገር አይጠፋም። ኦልሞስት አሁን ከእግዚአብሔር ጋር 80% ተደርሷል። የብዙ ሰው ወቀሳ ከሰሳለ አሁን እንግዲህ አንጀት እናርሳለን ብለን ተስፋ እናደርጋለን። እስኪ ስለ ባንተ የሙዚቃ ህይወት ውስጥ ወርቃማ ስለሚባለው ወይም በደንብ ታዋቂ የሆንክበት ቆንጆ ስራዎችን ያደረስክበትን ጊዜ ደግሞ አስታውሰን። ኦኬ መጀመሪያ ያው ከህፃናትና ወጣቶች ነው አቶ ሙሉ ገበየው ካሰለጠናቸው ካስተማራቸው ልጆች አንዱ ነኝ። እኔም የመጀመሪያ ስራ ከህዝብ ጋር አስተዋወቀኝ እያመነሽ ልቤ የሚል ነው። ከና ማኔል ይልማ ጋር የሰራሁት ማለት ነው። በመቀጠል ያው ኢትዮጵያ የሚል ስራ የሰራሁት ነው። በደንብ ከህዝብ ጋር አስተዋወቀኝ። ብዙ ተከታዮችን ያገኘሁበት እና እኔ በፍቅር ነው እንዳልኩ እንጀራዬ ብዬ ሳይሆን ውስጥ ያለውን ነገር ነው ዝም ብሎ ለማስተላለፍም ይሆናል ወይ ደግሞ አጋጣሚዎች ስለተመቻቹ ነው እንጂ በሙዚቃ ምናምን ብለህ ላታስብ ትችላለህ። የሆነ ጊዜ ላይ ይሄ ነገር ሲመጣ ያው ትቀጥልበታለህ ማለት ነው። እነዚህ ናቸው እንግዲህ ከህዝብ ጋር አስተዋወቁኝ ማለት ነው። ስራን እንግዲህ ካቋራት ቆየት ብለሃልና አሁን በአዲሱ ስራ ስትመጣ ምን አይነት ነገር እንጠብቅ? ምን እንጠብቅ? አንተ ይሄን የመሰለ ድምጽ ይዘህ የምትጠብቁት ነገር እኔን ስትመለከቱኝ ያለኝን አቅም የምትጠብቁትን ጠብቁ፣ ግን ከምትጠብቁት በታች አይሆንም። ከምትጠብቁት ምናልባት ሊበልጥ ይችላል እንጂ ያው ብዙ ለፍቼበታለሁ። ከዚህ በፊት እንዳልኩ የመጀመሪያ ሙዚቃዎችን ስሰራ ሙዚቃ ፍቅር ነው እንጂ የነበረኝ ብዙ እውቀት አልነበረኝም ሆነስትሊ ለመናገር። ስለዚህ እነዚህ ጊዜያቶች ለምን ጠቅመውኛል? ማንበብ አለብኝ። ግጥም ዜማ ስትጽፍ አውቀኸው ያን ነገር ተሰምቶ ስትሰራው ነው ሞር አሪፍና እኔ ደግሞ ያው ራሴ ነው እስካሁን የምሰራቸው ለሰውም የተወሰኑ ሰዎች አሉ የምሰጣቸው ግጥም ዜማ እና እስካሁን የነበረኝ ጊዜ በደንብ አብስሎኛል ብዬ ተስፋ አደርጋለሁ። በስፔሻሊ በግጥም አጻጻፍ ውስጥ በዜማ ድርሰት ውስጥ ባለው እንትን ማለት ነውና ብዙ ጊዜ በዚህ ቆይታ ውስጥ ግጥም ታነሳለህ፣ ትጥላለህ። አንድ ነገር ስታነብ የሆነ የምታገኘው ነገር አለና ከእግዚአብሔር ጋር እነዚህ የቆየውባቸው ጊዜያቶች ትልቅ ትምህርት ቤት ናቸው ብዬ ነው ማስበው። ስለዚህ መጥፋቱ ኦቨር ቢሆንም ያው ከሰው ኤክስፔክቴሽን አንጻር ነው፣ ጥሩ ፍቅር አንጻር ነው። ብዙ ሰው ጠፍቷል ምናምን ብለው ኮምፕሌን የሚያቀርበውና ለበጎ ስለሆነ አብረን እንደሰታለን ከቅርብ ጊዜ በኋላ ማለት ነው። የምትጠብቁትን ጠብቁ ሲል አስፈራራኝ። አዎ ላም ማለት ምን እንጠብቅ የምትለዋች ጥያቄ ብዙ ጊዜ ማለት ነው ብዙ ጊዜ ትደርሳለች። ከባድ ጥያቄ ናት። ከባድ ናት። ምን እንጠብቅ እንደዚህ ጠብቁ ብዬ ለምን ማለት አልችልም፣ መወሰን አልችልም። የምትጠብቅ ሰው የሚጠብቀው ነገር አለ የራሱ ያውቃል። አሁን አንተ ለምሳሌ ብጠይቅ ምን ትጠብቃለህ ከኔ ብዬ ብለህ ወይም ከሆኑ ሰዎች ጋር ልታወዳድረህ ትችላለህ። በነዛ ደረጃ ምናምን ብለህ ልታስብ ትችላለህ። ምን ትጠብቃለህ? እንደዚህ አይነት የበሰለ ስራ እንደዚህ አይነት ትለኛለህ። ያንን ነገር ሳናነሳው አልፈን ግን ሁሉም ሰው ከሚጠብቀው በታች እንደማይሆን ተስፋ አደርጋለሁ ብዬ ባልፈው
ጥሩ መልስ ይመስለኛል። ጠብቁትን ጠብቁ አሪፍ ነው። ጥበቃ የምትለዋ ነገር ለነገሩ ለድምፃውያኖችም እንዳይሰሩ የእውነት ያስፈራራል። አንዳንዴ ከፍ ብለህ ስትመጣ ከዛ መብለጥ ስለምታስብ ትንሽ ያስቸግራልና አንተም ስራ አንስራ እኛም እንጠብቃለን የሚመጣው ደግሞ እንቀበላለን። በመሀል ጠፋህ የምንልበት ጊዜዎች ላይ ደግሞ የሰራሃቸው ስራዎች አሉ። ያለ ምንም ስራም አልጠፋህም። እነሱንም ደግሞ ትንሽ ነገር መጥፋት ማለት ብዙ ጊዜ ማለት አሁን እንደዚህ ከቅርብ ጊዜ በኋላ ብዙ ነጠላ ዜማ የሚለቁ ብዙ አይደለ እንደዚህ አይነት ነገር በዛና ከዛ አንፃር ይመስለኛል ሰው እንደዛ የሚለው እናንተ ብቻ ሳትሆኑ በዚህ ስራ ውስጥ ግን አልበም ብለህ ስትነሳ ግን ራስን የምትሰራው እና እንሳሳለን። ሆነስትሊ ጓደኞች አሉ፣ አቀናባሪዎች አሉ፣ ብዙ ሙዚቀኞች አሉና የሆነ ሲንግል ለመስራት እናስብና ስቱዲዮ እንገባለን። ባዶአችንን ነው የምንገባው። ወደ ግጥም ዜማ እዛው ይጀመራል። ያቺ ነገር ከተወሰነች ጊዜ በኋላ በጣም ጣፍጠናለች ማለት ነው። እዛ ራይ ለአልበም ነው የሚሆነው ምናምን የሚባል ነገር ይመጣል። በድምጽ ብቻ በቃ በስስት ደብቀት አስቀምጧል። ያ ነገር ነው አንደኛ ሞር ጥሩ ነገር አልበም ሲባል ጥሩ ነገር ነው መሆን ያለበት። ስለዚህ ደግሞ አንዳንዴ የሆነ ተረት አለ ተናካሽ ውሻ አይጮህም ሲባል ሰምታ አጥቶ ነው ይመጣው። እንደዛ ሲባል ሰምቼ ያው በማል ክለቦች ምናምን ሰራ ነበር። ክለብ አረብ ሀገር ክለብ ሰርቻለሁ የተወሰነ ጊዜ። ኢትዮጵያ ብዙ አልሰራውም ክለብ አልሰራም። ሲጀምር ከካሴት እውቅና ከመምጣቱ በፊት ቪላ ቬርዴ እና የተወሰኑ ክለቦች አልፎ አልፎ ሰራለሁ እንጂ ብዙ የናይት ክለብ ልምድ የለኝም። እንግዲህ አሁን ግን ከዚህ ኦልሞስት ስራችን እያለቀ ስለሆነ አሁን ብቅ ማለት እንዳለብን ተስማምተን እንቅስቃሴ ጀምረናል። አሁን እንግዲህ ካበረታታችሁን ሙሉ በሙሉ ይበረታለን ማለት ነው። ያው ይሄም የማበረታታት አካል ነው። ደስ ብሎናል ስላገኘን። አሁን አዲስ ስራ ደግሞ ሰርተሃል፣ ነጠላ ዜማ። የሙዚቃ ቪዲዮ ገና እየተሰራ ነው፣ ግን ለቡድን በኢቢኤስ ተመልካቾች ነው እዚህ ለመጀመሪያ ጊዜ እንሰማዋለን ማለት ነው በጋራ። ስለሱ ትንሽ ንገረን። ኦኬ፣ ስለ አዲሱ ስራ እንግዲህ ጠብቁ ላልከው አልበሙ ነው የሚጠበቀው። አልበም ኦኬ፣ ይሄም ጠብቁ ጥሩ ነው። ምንድነው የአዲሱ ሲንግል አለው ይላል ርዕሱ። አማኑኤል ይልማ ወንድሜ ነው። በዚህ አጋጣሚ ሳላመሰግነው አላልኩም። እቺ ስራ ብዙ ታሪካዊ ስራ ናት። ለሌላ ሰው ነበር አስበን ጀምረን ያስቀመጥ ነው ማለት ነው። በአጋጣሚ ትልቅ ድምጻዊ ነው፣ አንጋፋ ድምጻዊ ነው። ሰማውና ማለት በእኔ ድምጽ እንቀርጽና ለብዙ ድምጻውያኖች እንዲደርስ እናደርጋለን። ከዚህ በፊት አማኑኤል ደራሲ አማኑኤል ጋር ስንሰራና ይሄን ቀርተን ስንሰጠው ራሱ ይስራው ይሄ ልጅ ማን ነው ይሄ ልጅ ራሱ ይስራው ምናምን ብሎ የመልስ እንትን እናገኛለን። ከዛ ማሰብ ጀመርኩኝ። ከቅርብ ጊዜ በኋላ ብዙ ጊዜ አስባት ነበረ። ኦሬዲ እሱ ስለተወው ለምን ይሄን ነገር እንትን አለለውም። ያኔ ስንጀምረው ሀሳብ ብቻ ነበር አይዲያው መነሻ ሀሳቡ። ከዛ በኋላ ግጥሙን ዜማም የራሴን ዜማ ጨምሬበት ሙሉ ግጥም ጨምሬበት በተወሰነ መልኩ ምንድነው ፖሊሽ ነው የሚባል እንደዛ ተደርገው አሁን ቀርቧል። በዚህ አጋጣሚ ይሄንን ስራ ሙዚቃውንም በደንብ አድርገው የተጫወቱልኝ አዲስ ፍቃዱ ይባላል። ካሜራ ቪዲዮ ክሊፕ ከጎልደን ኢንተርቴይንመንት ጋር ነው አብረን የሰራ ነው። እኔ እንኳን ሳስቼ ነበር ሆነስትሊ ለመናገር ለካሴት እንዲሆን ነበር የፈለኩት። እንዲለቀቅ አልፈለኩም ነበር፣ ግን በሁሉም ግፊት እሱ ይሁን ተባለ። እንግዲህ አብረን እናየዋለን። አለሁ ይላል እሱ። ለጥያቄው መልስ ነው ጠፋህ ለሚለው አንድም እንደዛ ነው። ጥሩ ጥያቄ ነው። አንድም እንደዛ ነው አለሁ ይላል። ግን ያው ግጥም ውስጥ ስለ ቆየውበት ምናምን ሳይሆን ያው የፍቅር ነገር ነው ሀሳቡ። ግን ምናልባት ሊያነጋግር ይችላል። እሱ ነው ምን ሰነባበተው ማለት ነው። እጅግ በጣም አድርገን እናመሰግናለን። እንዴት የተሳካ ስራ እንዲሆን ደግሞ እንመኝልሃለን። አሜን።
አዎ ሽማግሌ ምርቃት ጥሩ ነው። እኔም በጣም ነው የማመሰግነው። በዚህ አጋጣሚ የኢቢኤስ ቲቪ ቻናል ይሄን ፕሮግራም ብዙ አዳዲስ ልጆችንም የሚያበረታታ ፕሮግራም ነው። ኢቢኤስን ይሄንን ያዘጋጁ አጠቃላይ በርቱ፣ አሪፍ ነው ለማለት ፈልጋለሁ። አክብራችሁ ስለጠራችሁኝ አመሰግናለሁ። እኔም አመሰግናለሁ። አለውን ተጋበዙልኝ። የነበረን ቆይታ ይህን ይመስል ነበር። ባረግነው ቆይታ እንደዝናናችሁ፣ ትምህርት እንደጨበጣችሁበት በመተማመን የዛሬ የዕለተ ሰንበት እሑድን በኢቢኤስ ዝግጅታችንን የምናበቃው በምስክር አወል አለው በሚለው ሙዚቃ ይሆናል። እንግዲህ ዳግም በተመሳሳይ ሳምንት በሌላ በአዲስ ፕሮግራም እስክንገናኝ ድረስ ከሳምንት ቸርን ሰንብት የምንላችሁ ከመላው የስቱዲዮ ባልደረቦቻችን ጋር አቅራቢ ራኬብ አለማየሁና አስፋው መሸሻ በጋራ መሆን ነበር። ጤና ይስጥልኝ። መልካም